ጉዲት ተዋረደች። በስተመጨረሻ እርግዝናዋ ፌክ እንደሆነና ሁሉን ነገር ወንድዬ አወቀ። ከዛም በኋላ ወንድዬም ከዛሬ ጀምሮ አላቀሽም፣ ምክንያቱም ብዙ ነገር እስካሁን ድረስ ስትዋሽኝ ነበረ። እናቴን ከዚህም በፊት ስታሰቃያት በነበረው ጊዜ እኔም እሷን የምላትን እሷ የምትለኝን ነገር አለማስመቴ በጣም ነው እየተጸጸትኩት ብሎ ከቤት ውስጥ ምንቅር አድርጎ አውጥቷታል። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ደግሞ መልካምነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም ስለሚደርስም ስለዛን ቪዲዮን ሼር ላይክ እያደረጋችሁ እንደዚሁም ኮሜንት ላይ አስተያየታችሁ እንድትጽፉ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን እዤላችሁ ነው የመጣሁት። የእናት ግፍ ድራማ እንግዲህ እማዬ እስካሁን ድረስ ጭንቀትን፣ ክፋትን በመስማት የተነሳ በስድብ በጭንቀት የተነሳ እማዬ ፌንት ነቅላለች። በጣም በሚያሳዝን ነገር የወዲት ጉዲት እንግዲህ ሁሌም የሰው ምክር የማትሰማና በራሷ መንገድ ክፉን ነገር ለመስራት የምትጣጣር ሰው ነች። እንግዲህ በአሁን ሰዓት ድሮ በኃጢአት ውስጥና እንደዚህም በተንኮል የምተባበራት እናትየዋ የለችም። ያለችውም እሷም በወዴት በኩል በወዴት ምትክ ታግታ ትገኛለች። በጣም በሚያሳዝን ነገር እንደዚህ አይነት ሰዎች ለካይዜና ክል ጥቅመኛ ናቸው። ምክንያቱም የወለደቻትን እናቷን እንኳን በሷ በኩል ታግታላት እስከ ዛሬ ድረስ እንኳን ሄዳ እናቴ የት ነሽ ያለሽው ምን ላይ ነሽ ያለሽው ብላ እንኳን አልጠየቀቻትም። በጣም በሚያሳዝን ነገር እማዬ እንኳን ስታስፈራራት ደውዬ ሁሉን ነገር ለሷ ነግረዋለሁ ስትል በጣም እየተንቀጠቀጠች ትገኛለች ማለት ነው። በጣም ራስ ወዳጅነት የዚህን ያክል ነው። በጣም በሚያሳዝን ነገር ለዚህ ሁላ ጥፋት ያደረገቻት ወይዘሮ ወርቂቱ ናች። ምክንያቱም ራስ ወዳጅነትና ጥቅመኛ አድርጋ ስላሳደገቻት ሁሌ ሰው ነገር ነው እንጂ የራሷን ነገር እንዳታይ አድርጋ ስላሳደገቻት ዛሬ እናት ልጅ በእናቷ ላይ ፈርዳ ትገኛለች ማለት ነው። ወይዘሮ ወርቂቱ እንግዲህ በአሁን ሰዓት ልጇን እየረገመችና በጣም እየተናደደች ትገኛለች ማለት ነው። ወይዘሮ ወርቂቱ ጉድ አፈልቶ ይገኛል። ምክንያቱም ስንት ቀን ሙሉ ያ ቅቤና ወተት የለመደ ማር የለመደ ሰውነት እንግዲህ የእውነት የለምላችሁ የፕላስቲክ መቀመጫ ላይ ቁጭ ብሎ መከራውን እያየ ይገኛል። እንግዲህ ለእናትየዋ ልጇን ይቼ የተረገመች እች ክፉ ምነው እሷን የወለድኩበት ቀን ውሃ ሆና በቀረች እያለች በእርግማን ውስጥ ትገኛለች። ለምንድን ነው አሁን ግን መረገሙ? ከመጀመሪያው ነበረ ልጅን ቀጥቶ ማሳደግ መልካም ነገር እያሳዩ ማሳደግ ከመጀመሪያው ነበረ። አሁን ወዲያ ያዙ ይልቀቁኝ ብል ምን አዲስ ነገር አለ ብላችሁ ታስባላችሁ? ምንም ነገር የለም። ምክንያቱም የወዲት ጉዲት የእናቷን መንገድ ነው የያዘችው። እናትየዋም ክፉ እሷም ክፉ ነችና በዛ መንገድ ውስጥ ነው እየቀጠለችው። በአሁን ሰዓት ግን በጣም በሚያሳዝን ነገር እንግዲህ በጣም በሚያሳዝን ነገር አስቻሎ በጣም እየተጨናነቀ ይገኛል ማለት ነው። የእናቱ መጥፋት የእናቱ ቤት ውስጥ አለመኖር በጣም እያስጨነቀው ይገኛል ማለት ነው። የወዲትንም ሄዶ ጠይቋል። የወዲትን ግን ሄዶ ሲጠይቅ ጥሩ መልስ አይደለም የመለሰችለት። እናቴ እኮ ጠፋች እና እርዳን ያለውን ነገር እንተባበር ሳይሆን ያለችው ማን የነገረክ? እያች ገረድ በሰውነቷ እያሳየችክ እሷ ነች አይደል እየነገረችክ እሷ የምትለውን ነገር እየሰማህ ነው አይደለ እያለ ትገኛለች ማለት ነው። እሱ ደግሞ እናንተማ ብዙ ነገር እንደምታደርጉ ከዚህ በላይ ታደርጋላችሁ ብዬ አስባለሁ። ምክንያቱም አለምዬን ያሳገታችሁት እናንተና እናትና ልጅ ናችሁ ብሎ ስላት በጣም ከምታስቡ በለጠ በጣም ነው የደነገጠችው። የወዲት ጉዲት እንግዲህ ለሷ ጉድ የማያልቅባት ሴትዮ አሁን ደግሞ እማየን እንግዲህ በማቃጠል ጨጓሯ ተቃጥሎ አትበላ አትጠጣ፣ በዛ ላይ ደግሞ ቤት ውስጥ አለምዬ የለችም። በዚህ ጭንቀት የተነሳ እማዬ ታማ ፌንት ነቅላ ትገኛለች ማለት ነው። ቤተሰብ በጣም በሚያሳዝን ነገር የእውነቴን ነው የምላችሁ እማዬ በጣም ነው የምታሳዝነው። ይሄ ነገር ለሷ የሚገባት እናት አልነበረችም። ግን ደግሞ ምን ያደርጋል? እውነቴን ነው የምላችሁ ግን ምን ያደርጋል? እባክሽ እንኳን ለልጁ እንኳን ምርመራ ሄደሽ መመርመር አለብኝ ስትባል ለመመርመር እንግዲህ የወዲት ጉዲት ፍቃደኛ አይደለች። ፍቃደኛ ደግሞ ያልሆነችው ለምንድን ነው ሲባል
እርግዝናዋ ውሸትና ምንም ባዶ ስላሌለች ባዶ ስለሆነች ያንን ነገር ማንም ሰው እንዲያውቅባት ስለማትፈልግ እስካሁን ድረስ እንግዲህ በዚህ በመጥፎ ነገር ውስጥ ትገኛለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦች እንግዲህ ምን ልላችሁ ፈልጌ የመሰላችሁ ቤተሰብ በጣም በሚያሳዝን ነገር ክፋት መጥፎ ነው። ክፋት በጣም በሚያሳዝን ነገር ክፋት ለራስ እንደዚህ መጥፎ ነገር ይዞ ይመጣል ማለት ነው። የወዲት ጎዲት ዛሬ በጣም በሚያሳዝን ነገር ምን ልላችሁ ፈልጌ መሰላችሁ በጣም በሚያሳዝን ነገር ያደረገችው ክፋት ዛሬ ጉድጓድ ውስጥ ጨምሯት ይገኛል። መውጫ ቀዳዳ ጠፍቶባታል የወዲት ጎዲት። እንደዚሁም ደግሞ እናትየዋ ትናንትና ስታበረታታት የነበረችው በክፋት ልጄ ተይ ይሄ ነገር መጥፎ ነው ማለት ሲገባት ትናንትና ስታበረታታት ነበረ። በኃጢአት ውስጥ ቆንጆ ነገር መልካም ነገር እንዳደረገኝ ስታበረታታት ነበረ። የትናንትና ማበረታቱ ዛሬ በጣም ችግር ላይ ጥሏት ይገኛል ማለት ነው። ለወዴትም ለወይዘሮ በጣም በሚያሳዝን ለወይዘሮ ወርቂቱም ችግር ላይ ያይሉት ማለት ነው። እንግዲህ በነገራችን ላይ አለምዬ ያው በጣም በችግር ውስጥ አይደለችም፣ እየበላች እየጠጣች። እንደውም እንግዲህ ያጋችሁ ጸጋዬ እያላት ያለው ነገር ምንድን ነው? እንደውም አንቺ ምግቤን ጨረሽ፣ በየቀኑ ነው እያበላውሽ እያጠጣውሽ ያለሁት እየበላውሽ እያጠጣውሽ ነው እያላት ይገኛል ማለት ነው። እንግዲህ እሷ በጣም በሚያሳዝን ነገር አለምዬ እንትናን ወይዘሮ ወርቂቱን እንዲፈታላት ትፈልጋለች ማለት ነው። እሱ ግን ለዚህ ነገር ፍቃደኛ አይደለም። ምክንያቱም አለም በጣም የዋህና ምስኪን እንደሆነ ተረድቷል። ግን ደግሞ ወርቂቱ የምትባሏን ሴትዮ ክፋቱንም ሁሉን ነገር አውቋል ማለት ነው። ስለዛን ግራ ግብት ብሏቸው ይገኛለች ማለት ነው። ወይዘሮ ወርቂቱ ዛሬም ስድብ የለመደች እና ክፋት የለመደች ሴትዮ በጣም በሚያሳዝን ነገር በንግግሮቿ መካከል ሰዎችን እየተሳደበች ትገኛለች። እናንተ ነጭ፣ እናንተ አመዳም እያሉ እናንተ ችጋራም እያለ ትገኛለች ማለት ነው። ግን ምክንያቱም አይታይባትም። ለምሳሌችሁ ማይታይ ስድብ እና መጥፎን ክፋት የለመደ አንደበት ዛሬ መልካም ነገር ተናገር ለማለት በጣም ከባድ ስለሆነ ምንም ነገር ከሷ የሚጠበቅ ነገር የለም። ስለዛ በጣም በሚያሳዝን ነገር የወዲት ጉዲት የምትባሏ ሴትዮ በጣም ችግር ላይ ትገኛለች ማለት ነው። የምታደርገው ስራ የምታደርገው ነገር ጥሩ ነገር ስላልሆነ ዛሬ እየተሳቀቀች ወይ ዛሬ ምን ሰሙ ምን አሉኝ እያለች በጣም በመሰቃቅ ውስጥ ትገኛለች ማለት ነው። እማዬ ደግሞ እንግዲህ ያው በአሁን ሰዓት ፌንት ነቅላለች ማለት ነው። እሷ ደግሞ መጨረሻው እንግዲህ በሌላ ክፍል ይዤላችሁ እንደምመጣ ተስፋ አለኝ ማለት ነው። ወንድዬ እንግዲህ ግራ ገብቶት ይገኛል። ሚስቱን ይመን ወይስ ፀሐይን ይመን ወይስ እናቱን ይመን ግራ ገብቶት ቁጭ ብሏል ማለት ነው። ምክንያቱም የሚያደርጉት ነገር በጣም አሳዛኝና መጥፎ ነገር ስለሆነ ሊረዳት አልቻለም። እንግዲህ ታውቃላችሁ የወዲት ጉዲት ለማስመሰል ነበር ዋና አንደኛ ነች። ሁሉ ነገር ማስመሰል ትችልበታለች ማለት ነው። ለዚህ ነገር ደግሞ በጣም አስቸጋሪ ነው የሆነበት ማለት ነው። ምክንያቱም ሌላው ሰዎች ያሉትን ነገር ለመስማት ሲፈልግ እሷ ግን በቃ ስታይሉን ትቀይራለች። የውሸቷን የማስመሰሉን ሁሉ ነገር እየቀየረች ትገኛለች ማለት ነው። ብቻ የወዲት ጉዲት መጋለጧ የማይቀር ጉዳይ ነው። የማይጋለጥ ነገር የለም። ሁሉ ነገር ትጋለጣለች ማለት ነው። ቀንና ሰዓቷን ጊዜዋን ጠብቋን ሁሉን ሰዓት ጠብቆ መጋለጧ የማይቀር ጉዳይ ነው እላችኋለሁ ቤተሰቦች። ሰዓቷን እንግዲህ እማዬም እንግዲህ በጣም በሚያሳዝን ነገር ወድቃለች ማለት ነው። እንግዲህ ፀሐይም በጣም ግራ ገብቷታል ማለት ነው። ምክንያቱም የአለምዬ መጥፋት የአለምዬ አለመመለስ በዛ ላይ ደግሞ የወይዘሮ ወርቂቱ አለመመለስ በጣም ነው እያሳሰባት ይገኛል ማለት ነው። እንግዲህ በጣም በሚያሳዝን ነገር አስቻለውም በጣም ግራ ገብቶታል። የሚያደርገው የሚጥለው የሚያነሳው ነገር ጠፍቶበታል። ምክንያቱም እናቱ የት እንዳለች ሁሉ ነገር የሚያውቀው ነገር ሁሉ ነገር የለም እላችኋለሁ። እንግዲህ ወይዘሮ ወርቂቱ መከራዋን እና ስቃዋን እየበላች ትገኛለች። ይሄ ሁላ ነገር ደግሞ መንስኤዋ የራሷ እጅ ስራ ነው ማለት ነው። ራሷ በሰራችው ስራ ዛሬ መስዋዕት እየቀረበ ራሷ ባደረገችው ስራ ዛሬ መስዋዕት ከፋያ ሆናለች ማለት ነው ቤተሰቦቼ።
እንግዲህ ቤተሰብ በጣም በሚያሳዝን ነገር ከእንደዚህ አይነት ሰዎች ራሳችሁን ልትጠብቁ ይገባቸዋል ማለት ነው። የወዲት ጉዲት የምትባሏ ሴትዮ እንግዲህ በጣም ክፉና ቤተሰብ እና ከእናት ግፍ ድራማ ምንድነው የምንማረው መሰላችሁ? ምክንያቱም እማዬ በጣም በሚያሳዝን ነገር እንግዲህ በጣም ችግር ነው ችግር ችግር ላይ ነው ችግር ምክንያቱም ሁሌ መከራ በመከራና በስቃይ ውስጥ ትገኛለች ማለት ነው ቤተሰብ። ምክንያቱም ቤተሰብ እንግዲህ በጣም በሚያሳዝን ነገር ቤተሰቦች የድንግል እውነቴን ነው የምላችሁ እና እንደዚህ ሰዎች በመከራና በስቃይ ሲሰቃዩ በጣም ነው የሚያሳዝኑት። እንግዲህ ለነሱ እንደዚህ አይነት መከራና ስቃይ መድኃኒዓለም አይስጣችሁ። ምክንያቱም ቤተሰብ እውነቴን ነው የምላችሁ እንደዚህ አይነት ሰዎች በጣም መጥፎ ናቸውና ሰዎችን ህይወትን ማመሰቃቀል እንደዚህ የራስም ህይወት እንደዚህ ይመሰቃቀላላቸዋለሁ። ቤተሰቦቼ እንግዲህ ራሳቸው ባደረጉት ስራ ዛሬ መስዋዕት እየከፈሉ ይገኛሉ። የወዲት ጉዲትና እናትየዋ ማለት ነው። ቤተሰብ ለማንኛውም ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። የእናት ግፍ ድራማ በቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ቸር ቆዩልኝ። እስከዛን ድረስ እንግዲህ ፍትህ ለማየ እማዬ እውነቴን ነው የምላችሁ እንትና መመለስ አለባት ብዬ ነው የማስበው። አለምዬ ወለማዬ መመለስ አለባት። አለበለዚያ ግን እማዬ በጣም እንደምትጎዳ ነው የምንረዳው ማለት ነው ቤተሰብ። ለማንኛውም ለቤት አዲስ የሆናችሁ ላይ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰላማችሁ ብዙ ትበልልኝ፣ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። የፈጣሪ ጥበቃ አይለያችሁ። ፈጣሪ ከእናንተ ጋር ይሁን። ባይ ባይ። በቀጣይ ቪዲዮ አብረን እስከምንገናኝ ድረስ መልካም ጊዜ። ባይ ባይ። ወዳችኋለሁ።